እግዚአብሔር ይመስገን እንደምን አላችሁ ደህና ናችሁ ወይ ጌታ በሰላም ጥብቆን ለዛሬ ደግሞ እንድንገናኝ ፈቃዱ ስለሆነ የእግዚአብሔር አምላካችን ስም የተመሰገነ ይሁን የጀመርነውን የእውነተኛ መንፈሳዊነት መገለጫዎች በሚል ርዕስ የጀመርነውን ትምህርት ዛሬም ስድስተኛውን ክፍል እንቀጥላለን በነበረን ከዚህ ቀደም በነበሩን ትምህርቶች መጀመሪያው ክፍል ሰው በኢየሱስ ክርስቶስ ካላመነና ዳግመኛ ካልተወለደ በቀር እውነተኛ መንፈሳዊነትን መጀመር ወይም መለማመድ እንደማይችል ስለዚህም መጀመሪያና ቀዳሚ የሚሆነው ዳግመኛ መወለድ መሆኑን አይተናል በሁለተኛውና በሶስተኛው ክፍል ደግሞ ትምህርታችን መጽሐፍ ቅዱስን ማወቅ ማጥናት ማንበብ መመገብ እውነተኛ መንፈሳዊነትን ለማዳበር በእውነተኛ መንፈሳዊነት ለማደግ ትልቅ መሰረት እንደሆነ አይተናል በክፍል 3 እና 4 እና 5 ክፍል ደግሞ ስንመለከት እውነተኛ መንፈሳዊነት ወይም የእውነተኛ መንፈሳዊነት መገለጫ ነው ብለን ያነሳ ነው አስቀድሞ እግዚአብሔር የወሰነውን የእግዚአብሔርን ዘላለማዊ ዕቅድና ውሳኔ መሆን ነው እርሱም ደግሞ የልጁን መልክ መምሰል ነው ብለን ተነጋግረናል በእግዚአብሔር ዘላለማዊ ዕቅድ ውስጥ በኢየሱስ ክርስቶስ የሚያምኑ ሰዎች ሊመስሉ የተገባው ስዕል ሊመስሉ የሚገባው መልክ የልጁ የኢየሱስ ክርስቶስ መልክ ነው ዲዛይን ተደርጓል ኦሬዲ እግዚአብሔር የጨረሰው መልክ ነው እርሱ ነው እግዚአብሔር የሚፈቅደውና የወደደው የክርስትና ወይም ደግሞ የክርስቲያን መገለጫው መለያው ልጁን ኢየሱስን መምሰል ነው ስለዚህ ባመንን ጊዜ በንስሐ በተመለስንና በእግዚአብሔር ልጅ በኢየሱስ ክርስቶስ ደም በነፃን በታጠብን ጊዜ ዳግመኛ መወለድን ካገኘን በኋላ እንመላለስበት ዘንድ የሚገባው የህይወት መርህ ክርስቶስን በመምሰል ነው ብለን አይተናል ከክብር ወደ ክብር የምንለወጠው የልጁን መልክ ለመምሰል ነው ብለን አንስተና እንዲሁም ደግሞ ፍጻሜያችን በፊልጵስዩስ ምዕራፍ 3 ላይ እንደምንመለከት በቅጽበት አይን የምንለወጠው ያንን እርሱን ከትንሣኤ በኋላ የለበሰውን የማይበሰብሰውን የማይሞተውን አካል ወደ መምሰል ነው የሚላይተን ነው ያጠናቀቅ ነው መጨረሻችን እርሱን ነው ከሞት የተነሳውን የእግዚአብሔር ልጅ ኢየሱስን መስለን ለዘላለም እንኖራለን የሚል ሐሳብ አነስተናል ዛሬ በምንነጋገረው ክፍል ደግሞ ይህ ክርስቶስን የመምሰል ማንነት በድምሩ ሲነሳ በአጠቃላይ ሲነሳ ቅድስና በሚባል ትልቅ ማዕቀፍ ውስጥ ገብቶ እንመለከታለን ስለዚህ ክርስቶስን መምሰል ወይም እውነተኛ መንፈሳዊነት እግዚአብሔርን የመምሰል ምስጢር ወይም ደግሞ ትርጉሙ በቅድስና ህይወት መመላለስ ነው መኖር ነው የሚል እውነታ ላይ ዛሬ ጥቂት ጊዜ እናሳልፋለን እግዚአብሔር አምላካችንና አባታችን ሆይ ስለ ብዙ ምሕረትና ቸርነት እጅግ በጣም አድርገን እናመሰግንሃለን በእውነተኛ መንፈሳዊነት እናድግ ዘንድ እንድትወድ እናውቃለን ጌታ ሆይ ደግሞም ለዚህም ደግሞ ይጠቅመን ይረባን ዘንድ ጥቂት ነገር ቢጠቅመን ቢረዳን ብለህ ደግሞ ያስተማርከን ስላለው ስለዚህ መልካም የቃል እውነት እናመሰግንሃለን ዛሬም እንደገና በቃል እንድታስተምረን እንድትናገረን እግዚአብሔር ዘላለም አምላክ ጠላት ሊያበላሽብን ክፉ ሊያበላሽብን ዓለም ልታበላሽብን የምትፈልገው የሥጋ ምኞታችንም ሊያበላሽብን የሚፈልገውን የቅድስና ህይወታችንን በጥንቃቄ መጠበቅ እንድንችል በቃል እውነት ስለምትናገረን ሁሌም በመንፈስ ስለምትመራን ስለምታስተምረን እናመሰግናለን ጊዜያችንን ባርክልን ይህንን ቃል እውነት የሚሰሙ በሙሉ ለቅድስና እንዲነሳሱ በራሳቸው ላይ አዋጅን እንዲያውጁ ቅድስና ለእግዚአብሔር እንዲሉ በኢየሱስ ክርስቶስ ስም ለምንሃለሁ ስለ ሁሉ ክብር ላንተ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ወገኖቼ ትምህርታችንን የምንነሳበት ዘሌዋውያን ምዕራፍ 19 ቁጥር 12 ላይ የአምላካችን የእግዚአብሔር ቃል እንዲላል እሱን በማንበብ እንጀምራለን እግዚአብሔር ሙሴን እንዲህ ብሎ ተናገረው ዘሌዋውያን ምዕራፍ 19 ቁጥር 1 ጀምሮ እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤል ልጆች ማህበር ሁሉ እንዲህ ይበላቸው እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ ምዕራፍ 11 ቁጥር 44 ላይ በዚሁ በዘሌዋውያን መጽሐፍ ምዕራፍ 11 ቁጥር 44 እና 45 ላይ የእግዚአብሔር የአምላካችን ቃል እንደዚህ ይላል እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ ቅዱሳንም ሁኑ
እኔ ቅዱስ ነኝና በምድርም ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔ አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። እነዚህን የመጽሐፍ ቅዱስ ክፍሎች ስንመለከት እግዚአብሔርን መምሰል ወይም ደግሞ ክርስቶስ ኢየሱስን መምሰል ወይም ደግሞ ከክብር ወደ ክብር እየተለወጥን የምንሄድበት ዋናው ምክንያትና ዋናው ዓላማ በቅድስና አስከብረነው እርሱ ሊመስል የተገባውን ማንነት መስለን አስከብረነው አስደስተነው የታሰበልን የታቀደልን ግብ ለመድረስ ነው። እግዚአብሔር ሲጠራን በኢየሱስ ክርስቶስ ሞትና ትንሣኤ በኩል ሲጠራን የት ነበርን እኛ ያኔ? ከምን ስፍራ ነው እግዚአብሔር ያወጣን? ከየትኛው ዓለም ነው እግዚአብሔር የመለሰን? በምን አይነት የህይወት መርህ ውስጥ ባለንበት ነው ጌታ ደርሶ የታደገን? ሁላችንም እንድናስበው የሚያስፈልገው ትልቁ ነገር አዳም በሰራው ኃጢአት የወደቅነው ውድቀት እንዲሁ በቀላሉ የምንነሳበት አልነበረም። አዳም በሰራው ኃጢአት የረከስነው መርከስ በኮርማዎችና በጊደሮች በጥጆችና በጠቦቶች ደም የምንነጻበት አልነበረም። የዕብራውያን መጽሐፍ እንደሚነግረን በአዳም ምክንያት የገባንበት አዘቅት እንዲሁ በቀላሉ የምንወጣበት አልነበረም። ትልቁ ዋጋ ሊከፈልበት የተገባው የወደቅንበት መውደቅ የረከስንበት እርኩሰት እጅግ በጣም ከባድ ስለሆነ ነው። ብዙ ጊዜ በዚህ ዘመን ስለ ቅድስና ሲነሳ ብዙዎች ይቃወማሉ። ቅድስናን ከሕግ ጋር ያይዟል። ሕግ አትንገረን ጸጋ ንገረን የሚሉ ሰዎች አሉ። ስለ ቅድስና ሲነሳ እውነት ለመናገር ጸጋ ያለ ቅድስና ጸጋ ነው ወይ? ቅድስና አልባ ጸጋ አለ ወይ? እግዚአብሔር እኮ ጸጋውን የገለጠው በኃጢአት ለረከስ ነው ለወደቅ ነው ከእግዚአብሔር ማንነት ለወጣ ነው ህልውና ውጭ ለሆን ነው ሰዎች ወደ እግዚአብሔር እንመለስበት ዘንድ የሚገባን ማንነት አቅም ችሎታ ስለሌለን ሊያመጣንም ሊያቀርበን የሚችል ሌላ አካል ስላልነበረ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል በጸጋ ተገለጠ። ጸጋ የተገለጠበት ምክንያት ኃጢአት ርኩስ ስለሆነና ኃጢአትን የሚጸየፍ ማንነት እግዚአብሔር ስላለው ኃጢአተኛውን የወደደበት ማንነት ጸጋ ሲባል ኃጢአትን የጠላበት ማንነት አሁንም ከጸጋ አቻ ነው። ጸጋ ኃጢአትን አላከበረውም። ጸጋ ኃጢአትን አላቀለለውም። ጸጋ ኃጢአትን ችግር የለም አላለውም። ጸጋ በክርስቶስ ሞትና ትንሣኤ ካመንክ ስለ ኃጢአት አታስብ ችግር የለም አላለም። ጸጋ ሁል ጊዜ ኃጢአትን ይጸየፋል። ኃጢአትን የማይጸየፍ ጸጋ፣ ኃጢአትን የማይበቀል ጸጋ፣ ኃጢአትን የማይጠላ ጸጋ ከእግዚአብሔር አይደለም። ቅዱሳን መልእክት የምታደምጡ ሁላችሁ ሁል ጊዜ ልብ እንበል። ቅድስና የሌለበት አስተምህሮ በመጽሐፍ ቅዱስ በአንድ መጽሐፍ አናገኝም። መጽሐፍት ሁሉ የሚናገሩት ሰው በኃጢአት ምክንያት ከእግዚአብሔር እንዴት እንደተለየና በክርስቶስ በኩል እንዴት እንደሚመለስ ሲናገር ያ ሰው ከእግዚአብሔር የተለየበትን ማንነት ኃጢአት የሚባል ማንነት ክፉ ከእግዚአብሔር ሰውን የመለየት አቅም ያለው ክፉ ወገኖቼ ሰይጣን ሰውን ከእግዚአብሔር መለየት አይችልም። የሚጠቀመው ኃጢአትን ነው። ከሰይጣን ይልቅ ኃጢአት ብርቱ ነው ሰውን ከእግዚአብሔር ለመለየት። አዳም የወደቀው ኃጢአት በማድረጉ ነው። በእባብ በኩል ተታሎ በእባብ ቀጥታ መጥቶ አይደለም ያታለው አባብሎ ነው። ኃጢአት ከእግዚአብሔር የመለየት አቅም አለው። ቅድስና የሚታወጅበት የሚሰበክበት ምክንያት ዕለት ዕለት እግዚአብሔርን በመፍራት መኖር ስላለብንና ኃጢአት የሚባለው ማንነት ሁል ጊዜ የመግደል የማሸነፍ ድል የማድረግ አቅም ስላለው ነው። አማኞች እስካልተጠነቀቅን ድረስ ጸጋ ኃጢአትን ሊያቀሉ አልመጣም። ኃጢአት ከባድ መሆኑን ይነገረን። ኃጢአት ገዳይ መሆኑን ይነገረን። ጸጋ የነገረን ኃጢአት ከእግዚአብሔር የሚለይ ክፉ ጨካኝ መሆኑን ይነገረን። ኃጢአት ከዘላለማዊው ወይም ደግሞ ከእግዚአብሔር ማንነት ውስጥ አዳምን ፈልቅቆ ሊያወጣ እንደቻለ ነው ጸጋ የሚነግረን። ጸጋ የነገረን ኃጢአት በክርስቲያኖች ህይወት ውስጥ በምንም አይነት ሁኔታ ውስጥ ስፍራ እንዳያገኝ፣ ቦታ እንዳያገኝ፣ እውቅና እንዳያገኝ፣ ሁሌ ጽዩፍ እንዲሆን ጸጋ የነገረን። ወገኖቼ ልብ እንበል። እግዚአብሔር ቅድስናን የለካው
ቅድስናን የለካው እኛ ስለ ቅድስና በምን ተረጉሞ ልክ አይደለም። ቅድስናን የነገረን አስተማሪዎቻችን በነገሩን ልክ አይደለም። ቅድስናን የተረጎመው እግዚአብሔር በራሱ ልክ ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ይህ ሕግ አይደለም። እኛ በምንለው ሕግና ጸጋ ከፋፍለን በምናስተምረው አይነት አስተምሮና ልምምድ አይደለም። ይሄ እግዚአብሔር ስለ ቅድስና ሲናገር የእግዚአብሔር የማይለወጥ ባህሪው ነው ቅድስና። ቅድስና በኢየሱስ ክርስቶስ ሞትና ትንሣኤ ከኃጢአት ከታጠብን በኋላ በደሙ ከነጻን በኋላ ያ ማንነት በቀጣይነት እግዚአብሔርን መስሎ እግዚአብሔርን እየመሰለ እንዲያድግ በእውነተኛ መንፈሳዊነት እየታነጸ እየበረታ እንዲያድግ ሊለማመድ በሚችልበት ህይወት እግዚአብሔር ጠራው እንጂ ውሻ ወደ ጥፋቱ እንደሚመለስ ወደ ኋላ እየተመለስን እንዳሻን እየኖርን እንድንኖር አይደለም። ቅድስና ወደ ኃጢአት መመለስን አያበረታታም። ቅድስና ከእግዚአብሔር የወረስነው ባህሪ ነው። ቅድስና የማንነታችን መገለጫ ነው። አንደኛ ጴጥሮስ ይህን የጴጥሮስ ጻፊ ምዕራፍ 1:16 ላይ ይህንን የዘሌዋውያንን ሐሳብ በቀጥታ ይወስድና እንዲህ ብሎ ይነግረናል። ሐዋርያው ጴጥሮስ ምዕራፍ 1:16 ላይ በመጀመሪያ ደብዳቤው ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ በሁለንተናችሁ፣ በንግግራችሁ፣ በሐሳባችሁ፣ በድርጊታችሁ፣ በአዋዋላችሁ፣ በሁሉ ነገራችሁ ክብር ለእግዚአብሔር ይሆን። በሁሉ ነገራችሁ ስትናገሩ የምታስቡት እንኳን ቢሆን ስታደርጉ ድርጊታችሁ ያንዳንዱ እንቅስቃሴያችሁ በሙሉ እንደ ሰው በምታደርጉት ሁሉ እግዚአብሔር ቅዱስ ነውና የጠራችሁ ቅዱስ ነውና ቅዱሳን ሁኑ። ቅድስና የማይዳሰሰው የማይነካው ወይም የማይመለከተው የማንነት ክፍላችን የለም። የሰው ሁለንተና የሚባለውን ሁለንተናችንን ቅድስና ይነካል። ወገኖቼ ቅድስና ሐዋርያ ጴጥሮስ እንደነገረን ከብሉይ ኪዳን ወስዶ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ እግዚአብሔር የጠራችሁ የመረጣችሁ የራሱ ያደረጋችሁ እግዚአብሔር ቅዱስ ስለሆነ እውነተኛ መንፈሳዊ መሆን የምትፈልጉ ከሆነ ይህንን የህይወት መርህ አድርጉት። በሁሉ ነገራችሁ ቅዱሳን ሁኑ። ስለማናስተምረው ቅድስና ብለን ርዕስ ሰጥተን ብዙ ስለማናስተምር ብዙ ሰዎች ሲቃወሙ ሰማለሁ። ሕግ አትንገረን፣ ሕግ አታስተምሩን። መቀደስ ሕግ አይደለም። መቀደስ የብሉይ ኪዳን አይነት ሕግ አድርገን ምናስበው ተሳስተናል። መቀደስ እግዚአብሔር ባህሪ ነው። መቀደስ የተጻፈ ሕግ ብቻ አይደለም። መቀደስ የእግዚአብሔር የራሱ የማንነቱ መገለጫ ነው። ቅድስና በመጽሐፍ ስለተጻፈ አይደለም። በኦሪት መጽሐፍ ስለተጻፈ አይደለም። ቅድስና ይህን አትንካ፣ ይህን ንካ፣ ይህን ብላ፣ ይህን አትብላ፣ ይህን ወደዚያ ሂድ፣ ወደዚያኛው ሂድ ተብሎ ስለተጻፈ አይደለም። ያን እንዲጻፍ ያደረገው ሕግ አይደለም፣ ቅዱሱ እግዚአብሔር ነው። ሕጉን ቅዱስ ያደረገው ከቅዱሱ ከእግዚአብሔር አንደበት ስለወጣ ነው። ሕጉን ቅዱስ ያደረገው ሕጉን ጠንካራ እንዲሆን ያደረገው ሕጉን የግዴታ መጠበቅ እንዳለበት ጉልበት የሰጠው ሕጉ የወጣበት ማንነት ቅዱስ ስለሆነ ንጹህ እንከን አልባ ስለሆነ ሕጉ ቅዱስ ነው። ስለዚህ ቅድስናን ጌታ እስኪመጣ ድረስ ወይም እኛ እስክንሄድ ድረስ እንማራለን። እየጨመረ እያደገ የሚሄድ ማንነት እንጂ በክርስቶስ ኢየሱስ ባመንን ቀን የምናበቃው አይደለም። ቅድስና ፕሮሰስ ነው፣ ሂደት፣ ማደግ ነው፣ መጨመር ነው ሁል ጊዜ። ወገኖቼ ለዚህ ቅድስናችን ለዚህ እውነተኛ መንፈሳዊነት መገለጫ ለሆነው የቅድስና ባህሪ
መገለጫ ማንነት ኢየሱስ ክርስቶስ በእውነት ቃል ቀድሳቸው ይላል። እኔ ስለነሱ ራሴን ቀድሳለሁ አለ። በሞት በመስቀል ላይ ቀደሰ፣ ነፍሱን ሰጠ፣ በሞት አለፈ፣ ደሙን ሁሉን ነገር ከፈለ። ስለዚህ ለእኛ ቅድስና እሱ በቅድስና ሕይወት የተሞላውን ስራ ሰራለን። አለመቀደስ ወይም ደግሞ ለመቀደስ አለመሻት ቀጥታ ከእግዚአብሔር ጋር ጠብ ነው። እድገት ያስፈልጋል፣ መጨመር ያስፈልጋል። በኢየሱስ ክርስቶስ በማመን ላይ የቆሙን ወገኖች አንዳንዴ በእግዚአብሔር ቤት ውስጥ አላስፈላጊ ክርክር ሰማለሁ። ይህን ብናደርግስ ያን ብናደርግስ ኃጢአት ነው ኃጢአት አይደለም? ዘፈን ኃጢአት ነው ወይስ አይደለም? አልኮል ኃጢአት ነው ወይስ አይደለም? ወይን ኃጢአት ነው አይደለም? እሱ ውስጥ ገብተን ልንትርክ አያስፈልግም። ሁላችንም በአንድ ነገር እንተማመን። አማኞች በሙሉ ይህን ባደርግ ይህን ባላደርግ ቅድስና ነው ተውት፣ ግድ የላችሁም። ግን እንዲህ እንበል፣ ወደ እግዚአብሔር የቅድስና ሙላት ለማደግ ወደ ተጠራንበት የቅድስና ሕይወት ለማደግ ከመንገዳችን ላይ ጥቃቅን የሚባሉ እንቅፋቶች ሁሉ እንዲወገዱ ራሳችንን እንፍቀድ። በኢየሱስ ክርስቶስ ደም በታጠበ ማንነት ላይ ነጭ በሆነው ንጹህ ነጭ በሆነው ማንነታችን ላይ ጥቂት ነገር ጥቁር ጠብ እንዳትል እንጠንቀቅ። ሁሉ ተፈቅዶልኛል፣ ሁሉ አይጠቅምም። ስለተፈቀደልኝ ሁሉን ላድርግ ወይ? እውነት ነው ወይ? ቃሉ የሚለን እሱን ነው ወይ? ቃሉ የሚለን ያንን ነው ወይ? ቃሉ የሚለን ኃጢአትን ማድረግ ተፈቅዷል ነው የሚለን ሐዋርያ ጳውሎስ? ግድላችሁን ወደዚህ ጉዳይ እንግባ፣ አንድ ነገር እንወግን። ቅድስናችን መሰረቱ እግዚአብሔር ራሱ ነው። የመጽሐፍ ቅዱስ ትምህርት አስተማሪያችን አይደለም፣ ፓስተሮቻችን አይደሉም፣ ነቢያት ወንጌላውያን አይደሉም፣ መሪዎቻችን አይደሉም። የቅድስና መሰረት የጠራን እግዚአብሔር ራሱ ነው። እሱን የምሰሉ ካለ እኔ ቅዱስ ነኝና እናንተም ቅዱሳን ነው ብሎ እግዚአብሔር የቅድስናን መብት እድል ከፈቀደልን ይበልጥ ልንተጋ ነው የሚገባን። ለእርሱ የማንነት መገለጫ የሚመጥን ማንነት እንዲኖረን ወገኖቼ፣ በዘጸአት ምዕራፍ 29 ቁጥር 43 ላይ የእግዚአብሔር የአምላካችን ቃል እንደዚህ ይላል። ዘጸአት ምዕራፍ 29 ቁጥር 43 29:43 ከእስራኤል ልጆች ጋር በዚያ እገናኛለሁ። በድንኳኑ ማለት ነው። ከእስራኤል ልጆች ጋር በዚያ እገናኛለሁ፣ ድንኳኑም በክብሬ ይቀደሳል። በማዕከላቸው አድራለሁ። የማድርበትን ድንኳን በማዕከላቸው የምሆንበት ድንኳን በሚገለጠው ክብሬ ቀድሰዋለሁ። በረከሰ ቦታ አልሆንም እኔ፣ በረከሰ ስፍራ አልገኝም እኔ፣ በረከሰ አካባቢ አልቀመጥም እኔ። ያን ቦታ ቀድሰዋለሁ፣ በሕዝቤ መካከል ሆናለሁ። ድንኳኑን ቀድሰዋለሁ፣ በክብሬ ቀድሰዋለሁ፣ በማንነቴ ቀድሰዋለሁ። ወገኖች የመንፈስ ቅዱስ ማደሪያ ሆነናል፣ የክብሩ ማደሪያ ሆነናል። እግዚአብሔር ልጅ ኢየሱስ ክርስቶስ በዮሐንስ ምዕራፍ 17 ላይ የሰጠኝን ክብሬን ሰጠኋቸው ብሎናል። ያንን ክብር ከተቀበልን የመንፈስ ቅዱስ ማደሪያ ከሆንን እኛም ልክ የሙሴን ድንኳን የእግዚአብሔር ክብር እንደቀደሰው በክብሩ እንደቀደሰው በመገኘቱ ሁለንተናችን ይቀደስ። እግዚአብሔር እንደሚያድርበት ሰው፣ መንፈስ ቅዱስ እንደሚያድርበት ሰው፣ እንደዛ እግዚአብሔር መንፈስ መለኮት እንደሚያድርበት እንደሚኖርበት ቤት ሁለንተናችን ይቀደስ። እውነተኛ መንፈሳዊነት እሱ ነው። እሱ ነው ለአደረብን ማንነት የሚመጥን ሕይወት መኖር፣ በእኛ ሊያድር በእኛ ሊኖር በእኛ ሊከብር ለወደደው ማንነት የሚመጥን ንጹሕ ሕይወት መለማመድ እጅግ በጣም አስፈላጊ ነው ወገኖቼ። ቅድስና ማለት ከኃጢአት በመለየት ለእግዚአብሔር ክብር መኖር ማለት ነው። ዝም ብለን እንተርጉም ካልን ቅድስና ማለት መለየት ማለት ነው። እግዚአብሔር ከማይከብርበት፣ ደስ ከማይሰኝበት፣ ልቡ ከማያርፍበት የእግዚአብሔር የቅድስና የጽድቅ ማንነት ከሚረክስበት፣ ደስ ከማይሰኝበት ልዑል እግዚአብሔር ምን ማድረግ መራቅ ማለት ነው። ይህ ሁለንተናችን ይነካናል። ቋንቋችንን፣ አስተሳሰባችንን፣ ድርጊታችንን በሁሉ አቅጣጫ የሚፈትነን ነገር ነው መለየት ማለት ነው። ቅድስና ከኃጢአት በመለየት ለእግዚአብሔር መኖር፣ ደግሞም እግዚአብሔር ማገልገል። ለማገልገል መለየት፣
ለእግዚአብሔር ለመኖር መለየት፣ ኃጢአትን ማቆም መጸየፍ፣ ከኃጢአት በመለየት ለእግዚአብሔር መኖር፣ እግዚአብሔርን ማገልገል፣ እግዚአብሔርን ማክበር፣ እግዚአብሔርን ማስከበር ቅድስና መለያ ነው። ሁለንተናን ለእግዚአብሔር መስጠት። ሮሜ ምዕራፍ 12 ቁጥር 1 እንዲህ የሚል እጅግ በጣም ግሩም የሆነ እግዚአብሔር ቃል እናነባለን ከቅድስና ጋር ተያይዞ። እንግዲህ ወንድሞች ሆይ ምዕራፍ 12 ቁጥር 1 እስከ 2 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። ቁጥር 2 የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ፣ ተለዩ። በእናንተ ላይ የክርስቶስ መልክ ነው እንጂ ሊታይ የሚገባው፣ የቅድስና መልክ ነው እንጂ ሊታይ የሚገባው ይህ ዓለም አይደለም፣ የዚች ዓለም መልክ አይደለም። በእናንተ ሊታይ የሚገባው የልዑል እግዚአብሔር መልክ ነው፣ ቅድስና፣ ኃጢአትን የሚጸየፍ ማንነት፣ የእግዚአብሔርን ብርሃን የሚያንጸባርቅ ማንነት፣ በዓለም እንደ ብርሃን የሚታይ ለዓለም እንደ ጨው የሚገለጥ ማንነት፣ በረከሰው ዓለም የጽድቅን ሕይወት የሚገልጥ ማንነት፣ በቅድስና ሕይወት ማንነት፣ በሐሰተኛው ዓለም ለእውነት የሚቆም ማንነት፣ በሙታን መንደር ውስጥ በሕያውነት የሚመላለስ ማንነት የክብሩ መንጸባረቅ ነው። ወዳጆቼ የእግዚአብሔር ፈቃድ ማለት ለዚህ ማንን ራስን መለየት ነው፣ እሱን ማወቅ ነው። ከዓለም መለየት፣ ከአመፃ መለየት፣ ከክፋት መለየት፣ ከተንኮል መለየት፣ ወንድምን ከመጨፍለቅ መለየት፣ ሌላም መለየት፣ እግዚአብሔር ከማይከብርበት ዓለማዊ ነገር መራቅ፣ ሽታችንን ከሚያበላቸው ነገር መራቅ፣ ሰዎች አፍንጫቸውን እንዲይዙ ከሚያደርገን ኃጢአት መራቅ፣ ክፋት መራቅ፣ እርኩሰት መራቅ። እግዚአብሔር ይሸተዋል። ደስ የማይል ሽታን ሸተዋል ለእግዚአብሔር። በኃጢአት በረከስን ጊዜ፣ ቆሻሻ በሆን ጊዜ፣ ራሳችንን ባበላሸን ጊዜ የታጠበች ርያ ወደ ቆሻሻዋ እንደምትመለስ እኛም ወደ ቆሻሻ በተመለስን ጊዜ ለእግዚአብሔር ጥሩ አንሸተውም። ሰውነታችንን ለእግዚአብሔር ሃሌሉያ ማንነታችንን ለእግዚአብሔር ደስ የሚያሰኝ ልክ የብሉይ ኪዳን ሰዎች ለእግዚአብሔር መስዋዕት ሲያቀርቡ ህመም የሌለበት፣ የቆዳ በሽታ የሌለበት፣ የአይን በሽታ የሌለበት፣ እግሩ የማያነክስ፣ ክፉ ጤናማ ያልሆነ ፈሳሽ የሌለበት ተብሎ ነውር አልባ ተብሎ እንደተነገረ እሱ ነውር አልባ በግ በእኛ ምትክ እንዲሞት እንደሰጠ እኛም ደግሞ ነውር አልባ ማንነት፣ ቅዱስ ማንነት እንድናቀርብለት እግዚአብሔር ይፈልጋል። እንዳሸተው ክፉ እንዳሸተው፣ አስተሳሰባችን ክፉ እንዳሸተው፣ ንግግራችን ክፉ እንዳሸተው፣ አረማመዳችን ክፉ እንዳሸተው፣ እኛ ሲሸተን አፍንጫችን እንደምንይዝ እግዚአብሔር በእኛ ማንነት አፍንጫውን እንዳይዝ በሰው ቋንቋ እንዳንሸተው፣ ደስ የማይል ጠረን እንዳወጣ ከኛ ቅዱሱ እግዚአብሔር ሲያሸተን፣ ሲቀርበን፣ በመካከላችን ሲያድር ለቅድስናው በሚመጥን ማንነት ውስጥ እንድንሆንለት እግዚአብሔር ይፈልጋል። ሰውነታችሁን እግዚአብሔርን ደስ የሚያሰኝ የሚረካበት የብሉይ ኪዳን ጠቦቶች ሲሰዉ፣ መስዋዕት ነው ሲሰዉ፣ ለእግዚአብሔር ሲቀርቡለት፣ ግደሮች ሲቀርቡለት፣ ኮርማዎች ሲቀርቡለት፣ ሰው ሊያቀርብ በሚችለው ልክ ለእግዚአብሔር መስዋዕት ሲያቀርብ መልካም ሽታ ሆኖ ለእግዚአብሔር እንደሚወጣ በትንቢተ ሚልክያስ ደግሞ እንደምንመለከት ጤናማ ያልሆነ መስዋዕት ለእግዚአብሔር ሲያቀርቡ እግዚአብሔር እንዳዘነ እንደሸተተው ጥሩ ያልሆነ ሽታ እንደዛ እንዳንሆን ይልቁኑ የብሉይ መልካም መዓዛ ያለው ቅድስና ነው። እሱ በቅድስና የቀረበ ማንነት መስዋዕት እግዚአብሔር ይከብርበታል። በቅድስና የሆነ አገልግሎት፣ በቅድስና የሆነ ድንቅና ተአምር ማድረግ፣ በቅድስና ውስጥ የሆነ በእግዚአብሔር ሕዝብ መካከል መመላለስ ለእግዚአብሔር ደስ ያሰኘዋል። ወገኖቼ
ሕይወት ውድ ነው። የተዋጀንበት እውነት ውድ ነው። ቅድስና ሲባል ሕግ የሚሰማችሁ፣ ቅድስና ሲባል የሚኮረኩረን ካለን፣ የማይመቸን ካለን እውነት ልንገራችሁ፣ እናንተ ከእግዚአብሔር ጋር ጠብ ውስጥ ነው ያላችሁት። እግዚአብሔር አንካሳ መስዋዕት አይፈልግም። እግዚአብሔር የታመመ መስዋዕት አይፈልግም። እግዚአብሔር የዓይን ህመም ያለበት፣ የጆሮ በሽታ ያለበት፣ እግዚአብሔር የሚያነግስ ቆዳ በሽታ ያለበት፣ ከውስጥ ጤናማ ነው የሚወጣበት በብሉይ ኪዳን እንደማይፈልግ መስዋዕት ሁሉ በአዲስ ኪዳን የኔና የናንተ ማንነት መስዋዕት ነው ሲቀርብለት ንጹህ እንዲሆን ይጠበቃል። ጴጥሮስ እንዳለን በሁሉ ነገራችሁ የጠራችሁ እሱ ቅዱስ እንደሆነ ቅዱሳን ሆኖ በሁሉ ነገር በሁሉ ሰውነታችሁን ስለሚል ሰውነታችሁን ለእግዚአብሔር ደስ የሚያሰኝ ምን ያህል ደስ በሚያሰኝ ቅድስና ውስጥ እያገለገልነው ነው የቤተክርስቲያን መሪዎች። ምን ያህል እግዚአብሔርን ደስ በሚያሰኝ የሰውነት ቅድስና ውስጥ ሆነን ነው የምናገለግለው። የሙሉ ጊዜ አገልጋዮች፣ ነቢያት፣ ሐዋርያት፣ ወንጌላውያን፣ አስተማሪያን፣ መጋቢያን፣ ዘማሪያን፣ ዲያቆናት ማንኛውንም አገልግሎት በእግዚአብሔር ቤት የምናገለግል በምን ያህል እግዚአብሔርን ደስ በሚያሰኝ ሰውነት ቀርበን ነው እግዚአብሔርን የምናገለግለው። ሁላችንም ልብ እንድንለው የምፈልገው እግዚአብሔር የዘላለም አባት፣ እግዚአብሔር ቅዱስ አምላክ ከኛ ከመጀመሪያ ስብከት ሳይሆን የሚፈልገው ሰውነታችንን ነው። ትምህርታችንን ሳይሆን የሚፈልገው እኛነታችንን ነው። ድንቅ ተአምር መደረጉን ሳይሆን የሚፈልገው እግዚአብሔር ሰውነታችንን ነው። ደስ የሚያሰኝ መስዋዕት ነው እንዲቀርብለት፣ ሕያው መስዋዕት ነው እንዲቀርብለት፣ ቅዱስ መስዋዕት ነው እንዲቀርብለት እግዚአብሔር ይፈልጋል። ከምንም ነገር በፊት ለማገልገል ጠራም ብለን ደፋ ቀና ከማለት በፊት ለመዘመር፣ ለመስበክ፣ ለማስተማር፣ ለመምራት፣ ለተለያየ ነገር አንዳንዶቻችን ምናልባት ራእይ ያለን ብለን ቤተክርስቲያን ለመጀመር እዚህና እዛ ቤተ መንግስት ጉዳይ ለማስፈጸም ከመሯሯታችን በፊት እግዚአብሔር እኛን ይፈልጋል። አብሮን የሚሰራው ላይሰንስ ስላለን አይደለም። አብሮን የሚሰራው እኛ ሰውነታችን ለእርሱ ቅዱስ መስዋዕት አድርገን የሰጠን እንደሆነ ነው። ማንነት ይቀድማል። የተከፈለው ዋጋ ለሰውነት ስለሆነ ሰውነት ያው ነፍስ ያለው የተከፈለው ዋጋ ከሞተ ማንነት የወጣ ሙታን ነበራችሁ እንደሚል በበደላችሁና በኃጢአት አሁንስ በክርስቶስ ቤዛነት ሕያው የሆነ ማንነት ሕያው የሆነ የሚንቀሳቀስ ኃጢአት የገደለው በጌታ ሞት የተነሳ አሁንም ኃጢአት ያልገደለው ካመነ በኋላ ከዳነ በኋላ ዳግም ከተወለደ በኋላ ኃጢአት ያልገደለው መልሶ ያላደነዘዘው መልሶ አቅም ያላሳጣው ሕያው የሚንቀሳቀስ ማንነት እግዚአብሔር ይፈልጋል። እውነተኛ መንፈሳዊነት እሱ ነው። ብዙዎቻችን ሳናስብም ከሰበክን፣ ጉባኤ ካጨበጨበ፣ መልእክት ካስተላለፍን፣ እግዚአብሔር እንዲላል ካልን፣ የእግዚአብሔር ሰው የሚባል ማዕረግ ከተጨመረልን፣ ነቢይ ከተባልን፣ ዘማሪ ከተባልን አንድ ቀን ብቻ እንደምንም ማይክ እንያዝ፣ ከዛ በኋላ ክርስትና በቃ ጫፍ ጨርሰናል። እንደዛ አይደለም። እግዚአብሔርን መምሰል አያልቅም፣ ይቀጥላል። ጌታ እስኪመጣ ድረስ ይቀጥላል። እያንዳንዷ ቀን ከዓለም ጋር የምንውልበት በፈተና የምናልፍባት መንገድ ናት። ወደ ቅድስናው ክብር እናድጋለን፣ ወደ ቅድስናው ክብር እንጨምራለን እንጂ አንጨርስም። በቅድስና ትምህርት ቤት ምርቃት የለም። በቅድስና ትምህርት ቤት መጨረሻ የለም። በቅድስና ትምህርት ቤት ማብቂያ ስለሌለ ሰውነታችንን ደስ የሚሰኝበት እግዚአብሔር ሕያው መስዋዕት፣ ቅዱስ መስዋዕት አድርገን እንድናቀርብ ይፈልጋል። ደስ የሚሰኝበት እሱ ነው። ከዓለም በመለየት ይህን ዓለም አትምሰሉ። አሳሰባችሁን ያለም አይምሰል፣ ድርጊታችሁ አይምሰል፣ ቋንቋችሁ አይምሰል፣ ነገረ ስራችሁ አይምሰል፣ ንግዳችሁ አይምሰል፣ ስራችሁ አይምሰል። መለየት ያስፈልጋል። ብርሃን ከጨለማ ጋር አቻ መሆን አይችልም። ፉክክርም አይቻልም። ጨለማ ሁሌ ብርሃን ሲበራ ጨለማ ይሸነፋል። ምን ጥርጥር የለውም። ዮሐንስ ምዕራፍ 1 እንደዛ የሚነግረን ጨለማ በረታ አላሸነፈውም። ብርሃን ባለበት ሁሉ ጊዜ ጨለማ ይሸነፋል። ዮሐንስ ምዕራፍ 1 እንዲህ የሚል እግዚአብሔር ቃል እናያለን።
ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ድቅድቁን ጨለማ በሻማ ብርሃን እናሸንፈዋለን። ቢያንስ አጠገብ የሻማው ብርሃን እስካበራበት ድረስ በእጃችን ባትሪ እናሸንፈዋለን። በትንሽ አምፑል የቤታችንን ብርሃን ጨለማ እናሸንፋለን። የመንፈስ ቅዱስ ብርሃን በእኛ የበራ ጊዜ፣ በቅድስና ሕይወት የተገለጠ ጊዜ የዓለምን ጨለማ እናሸንፋለን። ጨለማ ብርሃንን አሸንፎት አያውቅም። ፈቅደን ካልተሸነፍን፣ እጅ ካልሰጠን በቀር ለጨለማ ካልተስማማን በቀር ከጨለማ ጋር። ስለዚህ መጽናት የምርጫ ጉዳይ አይደለም፣ ግዴታ ነው። በቅድስና ማገልገል፣ በቅድስና መመላለስ የእውነተኛ መንፈሳዊነት ከፍ ያለ መገለጫ ነው። ክርስቶስን የምንመስለው በሱ ነው። በሱ ነው የምንመስለው። እግዚአብሔር እንድንመስለው ሲፈቅድልን በሱ ነው የምንመስለው። የልጁን መልክ እንድንመስል ፈቀደ፣ ጠራን፣ አስቀድሞን። በሱ ነው የምንመስለው በቅድስና በመመላለስ። ስለዚህ ቅዱሳን ወገኖቼ በየትኛውም እምነት ውስጥ ያላችሁ የመልእክት የምታሰሙ የእውነተኛ መንፈሳዊነት መጀመሪያ በኢየሱስ ክርስቶስ በማመን እንደሆነ አይተናል። ቀጥሎ ደግሞ በመንፈስ ቅዱስ በኢየሱስ ክርስቶስ በማመን በመንፈስ ቅዱስ ታድሶ ሕይወት ያገኘ ሰው ደግሞ ዕለት ከዕለት ሕይወቱ እግዚአብሔርን በመምሰል ከኃጢአት በመራቅ ከዓለም በመራቅ በሁለንተናው በንጽህና በቅድስና በመመላለስ እግዚአብሔር ፊት ሊወጣ ሊገባ እንደሚገባው እናያለን። ለኃጢአት የተከፈለው ዋጋ የእኛን የቅድስና ሕይወት ከፍ ያደርገዋል። ኃጢአት የተከፈለው ዋጋ የእኛን ለእግዚአብሔር ደስ የሚያሰኝ መስዋዕት፣ ሕያው መስዋዕት፣ እግዚአብሔር የሚረካበት መስዋዕት፣ የሚያሸተው መልካም መዓዛ እንዲሆን ያደርገዋል። ለእኛ ለኃጢአት ያለን ጥላቻ በጽድቅ ለመመላለስ ያለን ፍላጎት ለእግዚአብሔር ማንነታችንን ቅዱስ እንዲያደርግ ያደርገዋል። ደስ ይለዋል እግዚአብሔር። ልጄ ኃጢአትን ይጸየፋል፣ ልጄ ኃጢአትን ትጸየፋለች፣ ውሻ ወደ ጥፋቱ እንዲህ አትመለስም። ልጄ ኃጢአትን ይጸየፋል፣ ቆሻሻውን ይጸየፋል። በልጄ ደም የታጠበውን ያን እድፍ ቆሻሻ ጠላሁትን እሱን ይጸየፋል። ልጄ ስናድግ እግዚአብሔር ደስ ይለዋል። ኃጢአትን ስንጸየፍ እግዚአብሔር ደስ ይለዋል። አመፃን ስንጸየፍ እግዚአብሔር ደስ ይለዋል። ቆሻሻን ስንጸየፍ እግዚአብሔር ደስ ይለዋል። ዓለማዊነትን ስንጸየፍ እግዚአብሔር ደስ ይለዋል። ጥቃቅን የሚሆን ነገሮችን ነገር ግን ኢትዮጵያውያን እንደምንለው ድር ቢያብር አንበሳን ይጥላል እንደምንለው ኢትዮጵያውያን ጥቃቅን የሆኑ ኃጢአቶች ተከማችተው ትልቁን ዋጋ የተከፈለውን ሰው አንደ ባለው ስለሚጥሉት ከጥቃቅን ጀምሮ ትኩረት ከሰጠን እግዚአብሔር በዚህ ደስ ይለዋል። እግዚአብሔር በዚህ ይረካል። ደስ የሚያሰኝ መስዋዕት፣ ቅዱስ መስዋዕት አድርገን ለእግዚአብሔር ራሳችን እንድናቀርብ እግዚአብሔር ይሻል። ስለዚህ ወገኖቼ ቅድስና እንደ ሙሴ ሕግ የምንጸየፈው ወይም ደግሞ የምንፈራው አይደለም። ቅድስና አትብላ፣ አትቅመስ፣ አትንካ ብሎ ሙሴ የዘዘውን አይነት ሸክም ማሰብ የለብንም። ቅድስና የማንነታችን መገለጫ ነው። አሁን ሰው ሆነን ተወልደናል፣ ሰው ሆነን ተፈጥረናል። ሰው አለመሆን አንችልም በአስተሳሰባችን በድርጊታችን ካልሆነ በስተቀር ሰው ነን እኛ። ምንም አይነት ክፋት፣ አመፃ፣ ተንኮል ብናደርግ ሰውነታችን አይቀርም። ሰው ነን። ቅድስና ማንነታችን ነው። መቀየር አንችልም። እንማረዋለን፣ እንኖራለን። እግዚአብሔር የሚሻው እሱን ሕይወት ስለሆነ ሐዋርያ ጳውሎስ ገላትያ ምዕራፍ 6 ቁጥር 14 ላይ እንዲህ ብሎ ሲናገር እናያለን። ምዕራፍ 6 ቁጥር 14 ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ስለዚህ ሐዋርያ ጳውሎስ የአሮጌው ማንነትን የት ነው የሚያየው? መስቀል ላይ ነው የሚያየው። ይኸውላችሁ ያውና መስቀል ላይ አሮጌው ሰውነት ይላል።
ዓለምን የት ነው የሚያያት? መስቀል ላይ። ስለዚህ ሐዋርያ ጳውሎስ ኃጢአትን መስራት ማለት አመፃን ማድረግ ማለት በመስቀል ላይ ከክርስቶስ ጋር የተሰቀለውን ዓለም የተሰቀለችበት ከዛ ከተሰቀለበት አውርዶ የራስ ማድረግ ማለት ነው። ልክ በቁም ሳጥን ውስጥ እንዳለ ልብስ የሰቀልነውን አውርደን እንደምንለብስ ለሐዋርያ ጳውሎስ ኃጢአትን ማድረግ ዓለማዊነትን መልሶ መለማመድ የተሰቀለውን መስቀል ላይ የተቸነከረውን ክርስቶስ የቸነከረውን መስቀል ላይ ኃጢአት አመፃ አውርዶ መልበስ ማለት ነው፣ ማድረግ ማለት ነው። ቀና ብሎ ሲያይ መስቀሉን ኃጢአት እዛ ላይ ያለ ዓለማዊ ማንነት የድሮ አሮጌ ማንነት እዛ ነው ያለው። ዓለም ሲያያት እዛ ነው ያለችው። ስለዚህ ጳውሎስ ኃጢአትን ማድረግ ለሱ ያንን የተሰቀለ አሮጌ ማንነት አምጥቶ ቡትቱን መደረም ማለት ነው። የጣለውን ቆሻሻ መልሶ መደረም ማለት ነው። ደግሜ አንብበው ሁላችንም እንስማ። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ሁለታችንም አንዳችን ለአንዳችን ሞተናል። የት ነው ያለ ነው? መስቀል ላይ ተንጠልጥሏል አሮጌው ሰው። አሁን የምታዩት ጳውሎስ አዲሱ ማንነት ነው። በጽድቅ በቅድስና እግዚአብሔርን በመምሰል በመፍራት የሚመላለስ ማንነት ነው። እውነተኛ መንፈሳዊነትን እየተለማመደ የሚያድግ ማንነት ነው። አሮጌው ያው መስቀል ላይ ከዓለም ጋር ተሰቅሏል። ስለዚህ ዓለምን ይህን ያለው ጳውሎስ የሚላት እኔም ደግሞ በዛ ሰቅያለሁ። ስለዚህ አሁን ለሱ ኃጢአት ማድረግ በመስቀል ላይ የተሰቀለውን አሮጌ ማንነት ቡትቱ አውርዶ መለበስ ማለት ነው። ያንን አሮጌ ማንነት አምጥቶ መናገር፣ አሮጌ ማንነት አውርዶ እንዳሻ መሆን ለጳውሎስ ልክ አይደለም ይላል። ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። የጌታችን የኢየሱስ ክርስቶስ መስቀል ዓለም ለኛ የተሰቀለበት እኛም ለዓለም የተሰቀለበት አሁን በዚያ መስቀል በመመካት ለክርስቶስ የምንኖርበት ማንነት ልናዳብር ይገባል። እሱም ደግሞ እንዳየነው በቅድስና ሕይወት መመላለስ ነው። እግዚአብሔር አምላክ የሰማነውን ይባርክልን። ክፍል 7 በዚሁ ርዕስ እንቀጥላለን። እግዚአብሔር ይባርካችሁ።